እሺ ወይዘር ህይወት የራሴ ነው። እንዴት ናችሁ ቤተሰቦቼ? እንግዲህ ታዲያ ስለ ሰርጉ መቼ ነው? አባዬ ምነው? እንዴት እዚህ ልትመጪ ቻልሽ? ምንድን ነው በእጅሽ ያልሽው? ምንም አልገባኝም። ብቻ ልብሶችሽ እንዳይሆኑ። አይ በጭራሽ አይደለም እኮ። እንደዛ ከሆነ አሳየኛ። በያሳይ ምን ነው? ንገሪኝ ታዲያ። ያልሽው ልብሶችሽ ነው አይደል? አዎ ልብሶቼ ናቸው። እርግጠኛ ነበር። ቆይ የት እየሄድሽ ነበር? ሁሉንም ነገር ጥዬ እየሄድኩ ነበር። ምን ማለት ነው ታዲያ? ግልጽ እኮ ነው የተናገርኩት። ሁሉንም ነገር ጥዬ እየሄድኩ ነው። ለምን ሲባል? ምክንያቱም ምንም ነገር ብናገር እንደማታምኑ ስለማውቅ። ገባኝ። ያንን ሚስጥር ላለመናገር እየሸሸሽ ነው አይደል? እባክሽ ድርባ ያሳልፊ። አትሄጂ። ቆይ ምን እያደረግሽ ነው? እየዘጋሁብሽ። አልገባኝም። ግልጽ እኮ ነው። የትም አትሄጂም። እባክሽ ቁልፉን ስጪኝና ልሂድበት። ይኸውልሽ ይሄ እኮ ቤትሽ እንዳልሆነ አውቃለሁ። መሄድ ትችያለሽ፣ ግን ደግሞ በእንደዚህ አይነት ሁኔታ መቼ ብለሽ ነው ትያለሽ? ወይ ሃሩን የት ሄደ ይባላል? ምን የሃሩን አይደል እንዴ? ቆይ ምን እያደረገ ነው? በስቺ መጨረሻ አገኘው። ብቻ ዝም ብዬ እየጠረጠርኩ እንዳልሆነ በኋላ ጸጸቱን አልችለው። ማንም ሳይደርስልኝ ከዚህ በሞቴ ነው። ኧረ እርዱኝ እባካችሁ። ልጄ ብዬ ባሳደግኩኝ ጭራሽ እኔን አገትከኝ ሃሩን። እኔን እዛ ማደጎ ቤት ነበር መጣል ነበረብኝ። ከዛ አንተን መውሰድ አልነበረብኝም። ማንም ሰው የለኝም። መታገቴ እንኳን ማንም አያውቅም። ወይኔ ህይወት ይሻለኛል። በጭራሽ አልለቃችሁም። ብቻ እንዴ ከዚህ ልውጣ። በጭራሽ አልለቃችሁ። ሁልሽንም ዋጋሽን ነው የምሰጥሽ። ምን እባክሽ፣ እኔ ከዚህ በላይ እዚህ ቤት መቆየት አልፈልግም። እኔም እኮ እዚህ ቤት ማቆየት በጣም ነበር ደስ የሚለኝ እኮ። አሁን ቁልፉን ስጪኝ። ቆይ አሁን ምን እያደረግሽ ነው? እየከለከልኩሽ። አሁን እኮ ውሰጂው እያልሽኝ ነበር። አዎ እሰጥሻለሁ። በሽ ምን አስጭኝ ነው? ቆይ ከዛ በፊት የሆነ መደራደሪያ አለኝ። መደራደሪያ? አዎ በትክክል ሰምተሽኛል። ምንድን ነው?
ይሄን ቁልፍ የምትፈልጊው ከሆነ አንቺና ህይወት የደበቃችሁት ሚስጥር ለእኔና ለአባቴ ነው። ከዛ ቁልፉን ሰጥሻለሁ። ምን ነው እሱን መናገር ብችል ኖሮ ከዚህ ሜዳ አይጠበቅብኝም። ስለዚህ የትም አትሄጂም። ምን እባክሽ ቁልፉን ስጪኝ። እሺ እመኚኝ መና፣ ደግመን መገናኘታችን አይቀርም። እባክሽ በመጥፎ ሁኔታ እንድንለያይ አታድርጊ። እንደምንገናኝ ምንም ማረጋገጫ የለኝም። ቆይ ለምንድን ነው እንደዚህ እያደረግሽ ያለሽው? እውነቱን ልንገርሽ ፈሪያ፣ እኔ አንቺን በጭራሽ ማስከፋት አልፈልግም። ግን ደግሞ እዚህ ቤት ለምን እንደገባሽ ማወቅ አለብኝ። ምንም አይጠቅምሽም። ንብረት እንደምታገኝ አስበሽ ነበር? አቁሚ፣ በጭራሽ እንደዚህ እንዳትይ። እንደዚህ ስትቆጪ የበለጠ አረጋገጥኩኝ። ምኑን ያረጋገጥሽው? እዚህ ቤት ለንብረት ወይም ለገንዘብ እንደገባሽ አረጋግጫለሁ። ከዚህ በላይ እንደዚህ ስትይ መስማት አልፈልግም። እባክሽ ቁልፉን ስጪኝና ከዚህ ቤት ልሂድልሽ። አይ እንደውም ልክ እንደ ሰራተኛ ተፈትሸሽ ነው የምትወጪው። ምን እንድንኖር የምታደርጊኝ እራስሽ ነሽ። ስጪኝ ቶሎ በይ። ቆይ እዚህ ቤት ምን ይሰራል? ጓደኛው እዚህ ነው የሚኖረው ማለት ነው? ቆይ ገመዱ ስለምን ገዛው? ልሂድና ልሂድ። ማትረባ ባጎረስኩኝ እጄን ተነከስኩኝ። አንተም ብሎ ልጅ ማትረባ ያሳደገች እናት ምን አይነት ሴት እንደሆነች እንኳን አታውቅም። እነዛ ቤተሰብ የሚላቸውን ሰዎች ያጡ እንደሆነ እናያለን።
እዚህ ቤት ምን ይሰራል? ይሄ ነው እንዴ ጓደኛዋ ቤት? ሂጅ ልጠይቀው እንዴ? ያለ እውነት ቢሆንስ? ይህ የአባት ስራ ሲመጣ ራሱ ይጠይቃል። እና ልብሴ እንዳስፈትሽ እየጠበቅሽ ነው? አዎ፣ አንቺን ማምለስ ምንም ምክንያት የለኝም። ብታውቂ ሁሉ ነገር ማድረግ አንቺን ለማግኘት ነበር። የምታወሪው ነገር በሙሉ ልብስሽ ላለማስፈተሽ ይመስላል። አቁሚ መና፣ ይኸው ፈትሽ። በፈትሽ ቶሎ በይ። እኔ አንቺ ንብረት አንድም ነገር አልፈልግም። ግን አሽተሽናል። አዎ አሽቻለሁ። ግን የዋሻሁት የልጅነትን ሚን በቅርበት የማገኘው መስሎኝ ነው። ለምወደው ነገር ይሄ ሁሉ ነገር የከፈልኩት ለምወደው ነገር ስል ብቻ ነው። ቆይ አንቺ ምንድን ነው ይሄን ያህል የምትወጂው ነገር? በያ ተናገሪ። አንድ የማውቀውን ነገር ልንገርሽ። ይሄ ሁሉ ነገር አይገባሽም፣ እኔም አልገባሽም። ምንድን ነው የምታወሪው? ቆይ ይሄን ሁሉ እኔንም አይገባኝም ነገር የምታወሪው ላለመፈተሽ ላለመጠየቅ ነው? ምን እባክሽ፣ ይኸው የፈለግሽው ፈትሽ። ጥሩ ተርፌያለሁ። በስተመጨረሻም ስልኬ እጄ ላይ ገባ። ሄሎ፣ እባክህ ህይወት ነኝ። አዎ ተርፌያለሁ። ምን? ሀሩን ከዚህ በፊት በዚህ ስልክ ይደውልልህ ነበር እንዴ? ይሄ ተረገመ። እኔ ይጠቅመኛል ብዬ ባሳድገው ጭራሽ እሱ እኮ አገተኝ። ተረጋጋ፣ አሁን ደህና ነኝ። ህይወት መሆኔን ዘግቶታል። እሱማ እየሞተ ነው። ተው፣ እሱ የእጁን ነው ያገኘው። አሁን የት ነህ አንተ? እሺ በጣም ጥሩ፣ እመጣለሁ። ከዛ በፊት ግን የሚገባኝን ማድረግ አለብኝ። ጥሩ ጥያቄ ነው። እሱን ይዤ ስመጣ ታየዋለህ። በላውን እኔ ህይወት ነው። የሚገባኝንማ ይዤ መውጣት አለብኝ። ሁላችሁ መሆን ያልቀናችኋል። ጨረሽ? ከዚህ በኋላ ምንም ነገር ቆይ ልጅ፣ ዛሬማ ብቻችን አይደለሽም፣ አግዝሻለሁ። እሺ? አይ አንቺ እሱን ዕቃ ሰባስቢ፣ እኔ ይሄንን አስተካክላለሁ። አባዬ ቆይ ለምንድን ነው የማታገባው? ቆይ ይሄ ደግሞ ምን አይነት ጥያቄ ነው? እንዳትቆጣኝ፣ ግን እኔ እናትም እህትም እፈልጋለሁ። የኔ ልጅ ይህን እንደምትፈልጊ አላውቅም ነበር።
ግን ደግሞ አንቺ የሆነ ቁም ነገር ሳላደርስ አላገባም። ቆይ ለምንድን ነው ብለህ እንደዚህ የምትለኝ? ስለምትወደኝ አይደል? አዎ ደግሞ የእናትሽ አደራ አለብኝ። እሺ አባዬ ይሄ ሴት ማናት? ፎቶ እኛ ጋር ምን ይሰራል? አባዬ ለምንድን ነው ፈገግ ያልክ ያለው? አንቺ ልጅ ነሽ፣ እንደዚህ አይነት ነገር አይገባሽም። ቆይ አባዬ ከማሚ በፊት ፍቅረኛ ነበረች? ንገረኝ አባዬ፣ እንደዚህ አይነት ነገር እኮ አውቃለሁ። ንገረኝ እንጂ። ጉድ እኮ ነው። ንገረኛ አባዬ። እሺ ልክ ነሽ። እቺ ሴት ከእናትሽ በፊት በጣም የመወዳት ሴት ነበረች። እና ለምን ተለያያችሁ? እሷን ያገኘኋት ክፍለ ሀገር ለስራ በሄድኩበት ነበር። ከዛስ? በስራ ምክንያት ተመልሼ አዲስ አበባ መምጣት ነበረብኝ። ቆይ ልጅ ነበረ ከሷ? አባዬ መና የቀረውን ሳንጭት አባ መና አስታወስኩኝ። ይሄ ፎቶ አባቴ ጋር ብቻ ነበር። ቆይ አንቺ ጋር ምን ይሰራል? ቆይ አንቺ ማን ነሽ? እዚህ ቤት ሰው አለ? እዚህ ቤት አሮን ልጄ፣ ማነው እንደዚህ ያደረገኝ? ምንድን ነው? ገና ነህ? ማነው እንደዚህ ያደረገው? በይ ንገሪኝ፣ ይሄ ፎቶ አንቺ ጋር ምን ይሰራል? ቆይ አንቺ ማነሽ? ፈሪሃ ንገሪኝ፣ አስረጂኝ። ምን ልትሰሪ ነው እዚህ ቤት የገባሽው? ምን እባክሽን ተረጋጊ። ይሄ ፎቶ አንቺ ጋር ምን እንደሚሰራ ብቻ ንገሪኝ እባክሽን። የኔ አይደለም። ቆይ ምን አይነት ውሸት ነው የምትዋሽው? አሁን ከደቂቃዎች በፊት የኔ ነው እያልሽ ስትከራከሪኝ አልነበር እንዴ? ዝም ብዬ ነው። እኔ አሁን ከአንቺ አንድ ነገር ብቻ ነው የምፈልገው። ቁልፉን ብቻ ስጪኝና ልሂድ። በጭራሽ የትም አትሄጂም። አይዞህ ልጅ አይዞህ። አመለጠች። ምንድን ነው የምትለው ልጅ? አመለጠች። እናት ነኝ ብላ ሸወደች ሴትዮ ዛሬ በድጋሚ ብላለች። አይዞህ እኛ ነን። ከእኔና ከአንተ ብታመልጥ ከፈጣሪ አታመልጥ። የእጇን ታገኛለች። ቆይ ትጠብቅ። እባክሽን ልለምንሽ ምና ታዲን የማይበት አቅም የለኝም። ቁልፉን ስጭኝና ልሄድበት። በጭራሽ የትም አትሄጂም። አልሰጥሽም። አይገባም።
አባዬ ድረሽ ስናነሳው ነበር። መናባክሽ ምንም ነገር አትበይ። እኔ ምንም አይነት መልስ የለኝም። ይኸውልሽ በጣም በቂ ጊዜ ሰጥቼሻለሁ። እሺ ሀሩን ምንድን ነው? ምን ሆኖ ነው? ቆይ ሀሩን ምን ሆነህ ነው? ምንድን ነው የተፈጠረው? አባዬ ለምን ሆስፒታል ይዘነው አንሄድም? አይደለም፣ አትጨነቂ። ጭራሽ ፍቅረኛሞች አልመስልም። ፍቅረኛ ቆይ ምንድን ነው እንደዚህ የሚያስቀው? እኔ እና አንቺ ፍቅረኛ ነን ስትይ እንዴት አልሳቅም? ይገርምሻል። ከናከት መስሎ ምን? ከዚህ በኋላ እኔ እና አንቺ የሚባል ነገር የለም። ሀሩን እባክህ እንደዚህ አትበል። ያሰብኩትን ነገርኩሽ። አውቃለሁ። አሁን አንተ እንደዚህ እያልክ ያለው በጣም ስለተናደድኩ ነው። ምንድን ነው? የምወዳት ሌላ ሴት አለች። እዚህ ቤት ስመጣ ንብረት አገኛለሁ። የሚገርመው ያለኝን በሙሉ ነው የሰጠኝ። እሷ ባትጠረጠር ኖሮ ሁሉ ነገር አይፈጠርም። ምን ይልሽ ነው? ምን ነው? ምን እባክሽ መስሎሽ ነው? ረፊ እውነቱን ንገሪያት ፈሪያ። ሀሩን እባክህ ረፊ። ምን እያላችሁ ነው ልጆች? አባዬ ጠዋት ሀሩን እኔ እንደማይወደኝና ሌላ ሴት እንደማታውቅ ነግሮኝ ነበር። ያ ሴት ደግሞ ፈሪሃ ናት። ምን? ቆይ አንቺ ማን ነሽ? እኔ በጭራሽ አንቺን ማወቅ አልቻልኩም። ሀሩን እንዴት ነው ከኔ በላይ አንቺን ላፈቅርሽ ይቻላል? እባክሽ ምን እሷን አትናገሪ። ምንም ነገር ይሰው ጥፋት አይደል? እንደውም አንድ ነገር ልንገራችሁ፣ ፈሪሃን ጭራሽ አናውቃትም። ጭራሽ የምትናገሪው ያስተውይ ምና? አረ ላስተውል። ጥሩ ያ አባይ ምንድን ነው? ፈሪሃ ይሄ ፎቶ ምን ሊያደርግልሽ ነው የሰራሁሽ? የራሴ ነው። እንዴት ናችሁ ቤተሰቦቼ? ተረገምሽ። ሀሩንን እንደምንም አተረፋችሁት አይደለ? ሀሩንም አንቺ ነሽ እንደዚህ ያደረግሽ። አንቺ ተረገምሽ። እዚህ ምን ትሰሪያለሽ? አንቺ ጅል ዝም በይ። ስርዓት ይኑርሽ። እንደዚህ አትናገሪ። አታስቢ፣ አሁን ፖሊሶች መጥተው ይወስዱሻል። እዚህ አመጣጤ ስለ ፈሪሃ የማታውቁትን ሚስጥር ልናገር ነው።
ህይወት አንቺ ያገባሽ ምንድን ነው? ተናገሪ። ፈሪሃ ማለት እዚህ ቤት የገባችው ንብረት ፍለጋና ለበቀል። ፈሪሃ ህይወት ምንድን ነው የምታወራው? ፈሪሃ የታዴ የመጀመሪያ ልጅ ነች። ፈሪሃ ህይወት የምታወራው ምንድን ነው? ቆይ ታዴ ያልኩህ ግን ገብቶሃል? እቺ ልጅ እኮ ለአመታት እዚህ ቤት ለመስረቅ ገብታ ነበር እያልኩ እኮ ነው። አንቺ ውሻለች። ፈሪሃ አይዞሽ፣ ደህና ነሽ? ፈሪሃ አይዞሽ፣ ደህና ነሽ? ህይወት አልቆልሽ። ፈሪሃ ደህና ነሽ? ደህና ነኝ። በጣም ይቅርታሽ፣ ይቅርታ አድርጊልኝ። አንቺን ሁሌ ይቀርልሻለሁ። ምክንያቱም ለተስፋ ይቅርታ ፈሪሃ። ሀሩን ያፈቅርሻል። እንዴ ልጆቼ እንዴት አረፈዳችሁ? አቤት ልጄ፣ ልጅ ቡናማ እጠጣለሁ። እንዴት ናችሁ ታዲያ? ልጅ አሮን እንግዲህ ታዲያ ስለ ሰርጉሎች ምነው ልጄ? ቀላል አስደነገጠች።